አደምና ሐዋ ከጀነት እንዲባረሩ ምክንያት የሆናቸው የዛኔ ነው የሚሞተው። ምክንያቱም አላህ በምድር ላይ ያለ ፍጥረት ሁሉ ይሞታል ሲል ጊዜ የዛኔ ወነፈኸ ፊሱሪ ፈሰዒቀ መን ፊሰማዋቲ ወመን ፊል አርድ፣ በምድር ላይ ያለ ሁሉ ከድንጋጤ ያልቃሉ ይሞታሉ ሲል ሰይጣን ማብራት ትጠፋለች። ምድር ላይ ያሉ ከሃዲያን ጅኖች ሁሉ እንዳለ ከሃዲያን ሰው ሁሉ እንዳለ የምድር ፍጥረት ሁሉ የዛኔ ይጠፋል። የዛኔ ድምፁ ወደ ሰማይ ይሄዳል። የሰማይ መላእክቶችም ይጠፋሉ። ቦታቸዋል አይደል? ልክ እንዲሁ ደግሞ ሰማይም ትፈራርሳለች። ለዚህ ነው ኢዘ ሰማኡ እንፈጠረት ወኢዘ ልከዋኪቡ እንተሰረት ይላል። ሰማይ በተሰነጣጠቀች ጊዜ በተቀደደች ጊዜ ልክ እንዲሁ ደግሞ ከዋክብቶችን በረገፉ ጊዜ ይላል። ወኢዘ ልቢሃሩ ፍጅረት ወኢዘ ልቢሃሩ ሱጅረት ሌላ ቦታ ላይ ባህርም በተቀጣጠለ ጊዜ ይላል። እና ከዋክብቶች ይረግፋሉ እያለ አላህ ይናገራል። የዛኔ ከዋክብቶች ከሰማይ ይረግፋሉ ወደ ምድር። ምድር ላይ እንደምታውቁት እሳተ ገሞራ የሞላት ነች። የዛኔ በሚወርድ ጊዜ በምድር ላይ ያለውን እሳተ ገሞራ ሲመታ ከሰማይ ውሃ ይወርዳል፣ ከምድር ውሃ ይወጣል እንዳለ ዓለም። ወኢዘ ልቢሃሩ ሱጅረት ያለው የዛኔ ይሆናል። ባህርም በተቀጣጠለ ጊዜ ይላል። ዓለም እንዳለ እሳትና ውሃ ቅልቅል ትሆናለች። ፍጥረት ሁሉ የዛኔ ያልቀልባቸው አላህ በቁርአን ላይ እንደተናገረው በሰማያትና በምድር ያለ ሁሉ ይጠፋል አለ። ጀነት ትጠፋለች፣ እሳት ይጠፋሉ። ጀነትና እሳት ይጠፋሉ አይጠፉም? የዛኔ ማን ነው የሚመልስ? ማን ነው የሚመልስ? ጀነትና እሳት ይጠፋሉ አይጠፉም? አይጠፉም። ለምን ለምንድን ነው የማይጠፉት? ለምንድን ነው የማይጠፉት? ሁሉም ይጠፋል ብሎ የለ እንዴ? ይጠፋል የሚል መጣ። ለምንድን ነው የማይጠፉት? እንግዳ ተቀባይ ስለሆነ አለ። ጀሃነም እንግዳ ተቀባይ ነው። ጀሃነም ከሃዲያኖች ይቀበላል። እሺ አይጠፉም ጀነትና ጀሃነም። ለምን ከተባለ አላህ ቃሉ ላይ ምንድን ነው ያለው? በሰማያትና በምድር ያለ ይጠፋል ነው ያለው። ጀነትና ጀሃነም ደግሞ ከሰማይና ከምድር ውጭ ናቸው። ጀነት ያለችው ከሰባት ሰማያት ውጭ ነው። ገብቷችኋል? ሰባት ሰማያት አለ ወደ ላይ አላህ እንደተናገረው በቁርአን ላይ አላሁ ለዚ ኸለቀ ሰብዐ ሰማዋት ይላል። እኔ አምላካቸው አላህ ማለት ሰባት ሰማያትን የፈጠርኩኝ ነኝ ያለ ሰባት ሰማይ አለ። ከዚያ በኋላ ውሃ አለ። ወካነ ዐርሹሁ ዐለል ማ ተብሎ ውሃ እንዳለ ተገልጿል። አወል ማ ኸለቀ አላህ ካነ አላህ ወለም የኩን መዐሁ ሸይ ثم خلق العرش وكان عرشه على الماء። ከዚያ በኋላ ውሃ አለ። ከዚያ በኋላ ማን አለ? ኩርሲይ አለ። አላህ ሱብሓነሁ ወተዓላ ኩርሲይ እንዳለ ይናገራል። ወሲዐ ኩርሲዩ ሰማዋቲ ወልአርድ አንድ ቦታ ላይ በቁርአን ላይ ተገልጿል። ኩርሲይ ብሎ ገልጾታል። ያ ከዚያ በላይ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከኩርሲይ በላይ ጀነት አለች። ከዚያ በኋላ ዐርሽ አለ። ወላሁ ፈውቀል ዐርሽ ወዕልሙሁ ፊ ኩሊ መካን ከማ ቃለ አሰለፍ ሪድዋኑላሂ ዐለይሂም ወከዛሊከ አላህ ወነብዩ ሰለላሁ ዐለይሂ ወሰለም። ለአጠቃላይ ጀነት ያለችው የት ነው? በኩርሲይና በዐርሽ መካከል ነው። ከሰባት ሰማያት ውጭ ነች ማለት ነው። ስለዚህ አትጠፋም ጀነት አትጠፋም። ያ ከዛሊከ ናር ጀሃነም ልክ እንዲሁ ከሰባት ምድር በታች ነች። ስለዚህ እሷ አትጠፋም ማለት ነው። ይህን ይመስላል። ስለዚህ በሰማይና በምድር ያለ ይጠፋል ሲል አላህ ሱብሓነሁ ወተዓላ እነዚህ ሰዎች፣ ጋኔን፣ እንስሳቶች፣ መላእክት ልክ እንዲሁ ሰማይ ውስጥ ነው ያሉት። ሁላቸው ይሞታሉ። አራት መላእክቶች ይቀራሉ። አራት መላእክት ይቀራሉ። እነዚህ የኢስራፊል ድምፅ አይደለም የሚገላቸው። አላህ ሱብሓነሁ ወተዓላ ሁሉም እንዲጠፉ ካደረገ በኋላ መለኩል መውትን ይጠይቀዋል እያወቀ። ያ መለኩል መውት ምን በቂየ ሚን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ያ ረብ በቂየ ጅብራኢል ወሚካኤል ወኢስራፊል ወአና ዐብዱከ አልፈቂር ይላል። ጌታዬ ሆይ መልአኩ ገብርኤል ቀርቷል፣ ሚካኤል ቀርቷል፣ ልክ እንዲሁ ሱራፊል ቀርቷል። ኢስራፊል ያ መለከቱ ላይ የነፋው እንዲሁም እኔ ደካማ ባሪያህ ቀርተናል ይላል። ምንድን ነው ደካማ ባሪያህ ብሎ መግለጽ የፈለገው? እኔ ለምን አላለም? ተመልከቱ። ምንም እንኳን ኃይል ቢሰጠውና መለኩል መውት ያን ሁሉ ፍጥረት ነፍሳቸውን ቢያወጣም እንኳን ከአላህ ፊት ሲመጣ ጊዜ ይተናነሳል። የተዋضዕ ሊላሂ ሱብሓነሁ ወተዓላ እኔ ያን ሁሉ ነፍስ ያወጣሁኝ ብሎ ራሱን ከፍ አያደርግም። ወአና ዐብዱከ አልፈቂር ይላል። መላእክቶች ለአላህ በጣም የተናነሱ ናቸው። በጣም ለአላህ የተናነሱ ናቸው። የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን ይላል። አላህ ከበላያቸው ያለሁትን እኔን አላህን በጣም ይፈሩኛል ይላል። የማዛቸውንም ሁሉ ያደርጋሉ እያለ ይናገራል። እንደ አጠቃላይ
ማን ቀረ ሲለው ጊዜ ጅብሪል፣ ሚካኤል ልክ እንዲሁ ኢስራፊል ቀርተዋል ይላል። ያ መለኩል መውት ቀضይቱ ልመውት ዐላ ኩሊ ዒባዲ ፈቅብድ አርዋሕ ሃኡላኢ ልመላኢካ ይለዋል። አንተ የሞት መልአክ ሆይ ሞትን በሁሉም ፍጥረት ላይ ወስኛለሁኝና ሂደህ እነዚህን መላእክቶች ነፍሳቸውን አውጣ ግደላቸው ይለዋል። ፈየሞቱ ጅብራኢል ወሚካኤል ወኢስራፊል ወይብቃ መለኩል መውት። መለኩል መውት ይሄድና የጅብሪልን ነፍስ ያወጣል፣ ከዚያም የሚካኤልን ያወጣል፣ ከዚያም የኢስራፊልን ያወጣል። ማን ይቀራል? መለኩል መውት ብቻ ይቀራል። የመጨረሻ የሚሞተው መለኩል መውት ነው። መለኩል መውት ፍጥረትን ሁሉ ነፍሳቸውን ካወጣ በኋላ ብቻን ይቀራል። መጨረሻ ላይ አላህ እያወቀ ይጠይቀዋል። ያ መለኩል መውት መን በቂየ ምን ዒባዲ ይለዋል። አንተ የሞት መልአክ ሆይ ከባሮቼ ማን ቀረ ይለዋል። ያ ረቢ በቂቱ ዐን ዐብዲከ ልፈቂር፣ ጌታዬ ወይ እኔ ደካማ ባሪያህ ብቻ ቀርቻለሁኝ ይላል። ምን ይለዋል አላህ? ያ መለኩል መውት ቀضይቱ ልመውት ዐላ ኩሊ ዒባዲ ፈሙት። አንተ የሞት መልአክ ሆይ ሞትን በሁሉም ፍጥረታቶች ላይ ወስኛለሁኝና በል አንተም ዛሬ ጊዜ ነው ሙት ይለዋል። በቃሉ ነው የሚገድለው። ሙት ካለ ይሞታል ኸላስ። ከዚያ በኋላ የሞት መለኩል መውት ይሞታል። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ሐዲሱን ቀጥለው ምን አለው? ثم يمكث 40 ከዚያ በኋላ አላህ ሱብሓነሁ ወተዓላ ምን ያደርጋል? ثم يطوي الله السماوات السبع بيمينه والأرضين السبع بشماله فيهزهما هزا ويقول لمن الملك اليوم 3 مرات فما يجب أحد ويقول لله الواحد القهار። 7 ሰማያት 7 ምድር እንዳለ በውስጡ ያሉት ሁሉ ፍጥረታት ያልቃሉ አይደል? ካለቁ በኋላ አላህ ምን ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም የትንሣኤ ቀን 7ቱን ሰማያት በቀኝ እጁ 7ቱን ምድር በግራ እጁ ጠቅልሎ ይዛቸዋል። የውመ ነጥዊ ሰማአ ከጠይ ሲጅል ልልክቱብ። አንድ ሰው ልክ ወረቀቱን አላር እንዲጠቅልል እንደምትል አላህ ሱብሓነሁ ወተዓላ ይህን ሁሉ ግዙፍ ፍጡር 7 ሰማያት 7 ምድር 7 ሰማያትን በቀኝ እጁ 7 ምድርን በግራ እጁ ይጠቀልላትና ይዛታል። ከዚያም ያርገፈግፋቸዋል። ከዚያም ምን ይላል? ሊመኒል ሙልኩል የውም፣ ዛሬ ሹመትና ንግስና ለማን ነው ይላል። አይነ ሙሉኩል አርድ አይነ ሙሉኩል ጀባቢራ፣ የምድር ባለስልጣናት ሹመቶች ዛሬ የት ናችሁ ይላል። ፈማ ይጅብ አሐድ፣ የሚመልስም የለም ባሉ ነብዩ ዐለይሂ ሰላም። እዚያም ራሱ ይመልሳል አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ሊላሂል ዋሂዲል ቀሃር፣ ዛሬ ሹመትና ንግስና ለእኔ ለአላህ አሸናፊና ብቸኛ ለሆንኩት ለእኔ ለአላህ ብቻ ነው እያለ ይናገራል። ሁሉም ባለስልጣናት የምድር እንዳለ ያልቃሉ። ያ ሁሉ ስልጣን የተሰጠው መልአክ ሁሉ እንዳለ ያልቃል፣ እርሱ ብቻ ቀርቷል። ለዚህ ነው አላህ ምናለ በቁርአን ላይ ወቅረው እንሽእቱ ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዘል ጀላሊ ወልኢክራም፣ በእነርሱ ውስጥ ያለ ሁሉ ይጠፋል፣ የክብርና የልቅና ባለቤት የሆንኩት እኔ አምላካቸው ብቻ ስቀር እያለ ይናገራል። ያ ነው ثم يمكث 40 አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም አላህ 40 ይቆያል አሉ። ዘጋቢው 40 ዓመት ይሁን 40 ወር ይሁን 40 ቀን ይሁን አላህ ያዕለም አለ። ከዚያ በኋላ ከ40 ጊዜ በኋላ ምን ይሆናል? ዳግም ትንሣኤ ያደርጋል አላህ ለፍጥረታት ሁሉ። ከሞት በኋላ መነሳት አለ፣ ያ ትንሣኤ ይባላል። መጀመሪያ የሚያስነሳው ማንን ነው? ከመላእክ ኢስራፊልን ያስነሳዋል። ያን መለከት የሚነፋውን ለምን? ድጋሜ ይነፋ ዘንድ። አላህ በቁርአን ላይ ምን ብሏል? ወኑፊኸ ፊሱሪ ፈሰዒቀ መን ፊ ሰማዋቲ ወመን ፊል አርድ ኢላ መን ሻአ አላህ። አለቀ። ሆነ ይሄ ثم نفخ فيه أخرى፣ ከዚያም ለሁለተኛ ጊዜ መለከቱ ላይ ይነፋል። فإذا هم قيام፣ የዛኔም እነርሱ ይቆማሉ አለ ሰዎች ፍጥረታቶች ወታቻላረ። ከዚያ በኋላ መለኩል ሞት ማን ነው? ኢስራፊል ይነሳል፣ ድጋሜ ይነፋል እሱ መለከቱ ላይ። ልክ ሲነፋ ጊዜ የምድር ፍጥረት ሁሉ እንዳለ ይነሳሉ። አጥንት ሆይ ተሰብሰቢ ብሎ ያዛል፣ እንዳለ አጥንቶች ይሰባሰባሉ። የነቢያት አይበሰብስም፣ የነሱ እንዳለ ነው ሰውነታቸው። አሁን ቀብራቸውን ከፍታቸው ብታያት ከዚህ የተለየ ስጋ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃልም ብለዋል፣ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። የነቢያት ሰውነት አይበሰብስም፣ የነቢያት ሰውነት አይበሰብስም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። የሌላው ሰውነት አላህ ሱብሓነሁ ወተዓላ እንዲበሰብስ ወስኗል። አንዳንዶችን አላህ እንዳይበሰብስ ሊያደርጋቸው ይችላል፣ እንዳጋጣሚ ማለት ከሸሂዶች ሊሆን ይችላል፣ ከሚወዳቸው መልካም ባሪያዎች ሊሆን ይችላል። ቦታቸዋል ቃል በቃል ግን የመጣው ሐዲስ ላይ ነቢያት ሰውነታቸውን አፈር አይበላም የሚል ነው። እሺ
ከዚያ አላህ ያዛል፣ የምድር ፍጥረት እንዳለ ይነሳሉ፣ አጥንቶች ሁሉ ባሉበት ይገጣጠማሉ። ነፍሳቸውን እነዚህ ሩሖቻችንን ሂዱና ግቡ ይላቸዋል። እያንዳንዱ ሰው በየሞተበት ስፍራ ይነሳል። እንስሳት የበላው ሳይቀር፣ ውሃ ውስጥ የሰመጠ ሳይቀር፣ በእሳት ተቃጥሎ አመድ የሆነ ሳይቀር ባለበት በሞተበት ስፍራ ሁሉም ይነሳል። ይላቸዋል። አጥንቱ እዛው ያለ ይገጣጠማል። ወደ ነፍሱ መታ ትገባለች። እያንዳንዷ ነፍስም ስጋዋን ታውቃለች አሉ ነቢ ሰለላሁ ዐለይሂ ወሰለም። እየበረሩ መጥተው በእያንዳንዱ ሰውነት ውስጥ ይገባሉ። ወዲያው ሰው ይነሳል። ልክ አቧራ እያራገፍክ እንደምትነሳ ከተኛህበት አለ። ያ ወይለና መን በዐሰና ሚን መርቀዲና ይላሉ። ዋ ጥፋታችን ማን ነው ከእንቅልፋችን የቀሰቀሰን ይላሉ። ያለፈው ጊዜ በእነርሱ ላይ እዚህ አሁን ምድር ላይ እንደምንቆጥረው አይደለም። የ50 ዓመት 60 ዓመት አንድ ሞቶ አይደለ። ልክ ሰውየው እንቅልፉን ተኝቶ የተነሳ ያክል ነው መልቂያ የሚሰማው። ነገር ግን ዘመኑ ልክ እንዲህ አይደለም እንጂ ከፊያውን ባናውቀውም በእነርሱ ላይ ጊዜው ይሄዳል። ገብቷችኋል አይደል? ለዚህ ምሳሌ አስሐቡል ከህፍን መውሰድ ትችላላችሁ። 309 ዓመት ተኝተው አንድ ቀን የግማሽ ቀን የተኙ ያክል ነው የተሰማቸው። ዑዘይር ዓለይሂ ሰላም ሱረቱል በቀራ ላይ ለ100 ዓመት ያክል አላህ ገሎት ከ100 ዓመት በኋላ ሲያስነሳው ምን ያክል ጊዜ ቆየ ሲለው ቃለ ለቢት የውመን አው በዕደ የውም ነው ያለው። አንድ ቀን የግማሽ ቀን ነው ያለው። አያችሁ። ስለዚህ ሰው ከሞተ በኋላ የሚሰማው ስሜት የዛ አይነት ነው። ግን ቅጣትም አለ፣ ጸጋም አለ። ያ እንዴት ነው? አላሁ አዕለም። ከይፍየት ዐዛብ አልቀብር ወነዒሚሂ ነፈውዱሃ ኢለላህ ሱብሓነሁ ወተዓላ መዐ ኢማኒና ቢሃ። እናምናለን እንዳለ ነዓም ሳቢት ፊል ኪታብ ወሱና ቢዕልሚ አልቀብር ወዐዛቢሂ እናጸድቃለን። ግን ከይፍያው እንዴት ነው? አላሁ አዕለም። ይህን ይመስላል። ከዚያ በኋላ ይነሳሉ ሰዎች። የመጀመሪያው ትንሣኤ ማን ነው? የመጀመሪያው ትንሣኤ ማን ነው ታዲያ? ከሰዎች መለከል ያ ኢስራፊል ወዲያው እንደነፋ ፍጥረት ይነሳሉ። የመጀመሪያው ትንሣኤ ዛኔ ማን ነው? ነቢይ ሰለላሁ ዐለይሂ ወሰለም። የመጀመሪያው ትንሣኤ እርሳቸው ናቸው። ቃል በቃል በናሉ ሐዲስ ላይ እኔ የመጀመሪያው ትንሣኤ ነኝ አሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን ተንሸቁ ዐንሁ አልቀብሩ የውመል ቂያማ። የትንሣኤ ቀን መጀመሪያ ቀብሩ ተከፍቶለት የምወጣው እኔ ነኝ አሉ። እርሳቸው ይነሳሉ። ከዚያ ነቢያት ይነሳሉ። ትውልዶቻቸው እንዳለ ይነሳሉ። የውመ ነድዑ ኩለ ኡናሲን ቢኢማሚሂም ይላል አላህ በቁርአን ላይ። ሰዎችንም በመሪያቸው በምጠራቸው በማስነሳቸው ጊዜ እያለ ይናገራል። እርሳቸውን ተከትለው ይሄዳሉ ትውልዶቻቸው። ኢብራሂም ይነሳል። ከዚያ በኋላ ትውልዱ ይነሳሉ። ሁላቸው ነቢያት ይነሳሉ። ታዲያ ስንነሳ የዛኔ እርቃናችንን ልብስ ምናምን ለብሰን አይደለም የምንነሳው። ነገር ግን ልብስ እንድንለብስ ያደርጋል አላህ ሱብሓነሁ ወተዓላ። የመጀመሪያው ልብስ የሚለብሰው ማን ነው ታውቃላችሁ? የመጀመሪያው ማን ነው ልብስ የሚለብሰው? አያችሁ፣ ሙሐመድ እዚህ ጋር አደላ ብለህ የጻፍከው አሁን አዳምጠው እንዴት እንደማያደሉ። የመጀመሪያው ልብስ የሚለብሰው ደግሞ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሳይሆኑ አብርሃም ነው፣ ኢብራሂም ዐለይሂ ሰላም ነው። ለዚህ ማስረጃ ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አወል ማ ዩክሳ የውመል ቂያማ ኢብራሂም አሉ። መጀመሪያ የትንሣኤ ቀን ልብስ እንዲለብስ የሚደረገው ኢብራሂም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱ ምንድን ነው? ምክንያቱም ኢብራሂም ዐለይሂ ሰላም በምድር ላይ ጠላቶቹ ሲወረወሩት ጊዜ ወደ እሳት እርቃኑን ስለወረወሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ በምን ካሰው? የትንሣኤ ቀን የመጀመሪያው ልብስ ለባሽ እርሱን አደረገው። ለአላህ ሱብሓነሁ ወተዓላ ሲል እርሱ ላዘዘው ትእዛዝ ተውሂድን አስተምራለሁ ሲል ለሰዎች ስለ አምላኩ ስለ አላህ ስለ ኢስላም እያስተማረ በዚያ ምክንያት እሳት ላይ ስለተወረወረ አላህ በመንካሰው የመጀመሪያ ልብስ የሚለብሰው እርሱን አድርጓል። ከዚያ ከተነሱ በኋላ ሰዎች ማን ነው የሚመራቸው? ያ ራሱ መልአክ ኢስራፊል ይመራቸዋል። ይከተሉታል። ሁሉም ነቢይ የተነሳ ትውልዱን ይዞ ይሄዳል። ወደ አንድ ቦታ ላይ ይሄዳሉ፣ ይቆማሉ። የዛን ያኔ ፊሻም ወይ አርዶ ፍልስጢን ነቢያችን ሰለላሁ ዐለይሂ ወሰለም የመሰብሰቢያው ሀገር ብለው ጠርተዋታል። ዛሬ እንደምናየው ግን እንደዚህ አይደለም። ዛኔ አላህ ሌላ ዓለምን ይፈጥራል። እሺ ሌላ ምድር ትፈጠራለች። እቺ ምድር ትጠፍታለችና የውመ ትበደሉ አልአርድ ገይረ አልአርድ ይላል። ከዚች ምድር ሌላን ምድር በሚቀይር ጊዜ እያለ ይናገራል። ሌላ ምድር ትፈጠራለች። አርዱን በይዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነጭ የሆነች ምድር ነች አሉ። ምንም ተራራ የሌለባት አባጣ ጎርባጣ የሌለባት ምናምን ቀጥ ሰጥ ያለች ነጭ ምድር ትፈጠራለች። ምንም ኃጢአት ያልተሰራባት። የዛኔ ይሄዳሉ ሰዎች እዚያ ላይ ለ50,000 ዓመት ያክል ይቆማሉ። ፀሐይ የስንዝር ያክል ትቀርባቸዋለች። ሁሉም ሰው እንደየ ኃጢአቱ ይሰምጣል።
ፈሚንሁም መን የግሪቁ ኢላ ፈሚሂ ወሚንሁም ኢላ አንፊሂ ወኢላ ዐይነይሂ ወሚንሁም መን ዩልጅሙሁ ልዐረቁ ኢልጃመን አሉ። ከእነርሱም ከሰዎች መካከል እስከ አፉ ድረስ የሚያሰምጠው አለ ላቡ፣ እስከ አፍንጫው እስከ አይኑም አሉ፣ ሙሉ በሙሉም የሚያሰምጠውም አለ አሉ። እንደየ ኃጢአቱ ሰው የዛን ይሰምጣል በላቡ፣ ግን እንዲሞት አያደርግም አላህ ሱብሓነሁ ወተዓላ። ከዚያ በኋላ ሞት የለም፣ ወይ ጀነት ነው ወይ ጀሃነም ነው። ነገር ግን እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም 7 አይነት መገለጫ ያላቸውን ሰዎች አላህ ሱብሓነሁ ወተዓላ ከዓርሽ ጥላ ስር እንደሚያስጠልላቸው ተናገሩ። ከዓርሽ ጥላ ስር እንደሚያስጠልላቸው ተናገሩ። ይሄ መከራ ምናምን አያገኛቸውም። 50 ሺህ ዓመት የሚሆነውን ጊዜ ለእነርሱ ልክ ከዝሁር እስከ አሱር እንዳለችው ርቀት ብቻ ሆና ታልፍላቸዋለች። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? የውመል ቂያመቲ ዐለል ሙእሚኒነ ከማ በይነ ዙህሪ ወልዐስር። የትንሣኤዋ ቀን ያቺ 150 ሺህ ዓመት የተባለችው ማነው 50 ሺህ ዓመት የተባለችዋ በምዕመናን ላይ ከዝሁር እስከ አሱር እንዳለችው ሰዓት ብቻ ነች አሉ። 2 ሰዓት ከምናምን ማለት ነው ዛሬ በምንቆጥርበት ገታችኋል። ነገር ግን ከዓርሽ ጥላ ስለሚጠለሉት ልክ እንዲሁ ለእነሱ ደግሞ ሌላ ልዩ ክብርና መስተንግዶ አላቸው። በዓርሽ ጥላ ስር አለ። ከዚያ በኋላ በዚያ ላይ በክብር በዙፋን ይቀመጣሉ። ነቢያችን ሰለላሁ ዐለይሂ ወሰለም ስለነዚያ 7 አይነት ሰዎች ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰብዐቱን ዩዝልሁም ላሁ ፊ ዚሊህ የውመ ላ ዚለ ኢላ ዚሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 7 አይነት ሰዎችን ግን የትንሣኤ ቀን የማንም ጥላ በሌለበት ጊዜ ከአላህ ጥላ በስተቀር የዓርሽ ጥላ ማለት ነው፣ አላህ የዛኔ ከዓርሽ ጥላው ስር ያስጠልላቸዋል አሉ። በክብር በዙፋን ይወሰዳሉ፣ እዚያ ይቀመጣሉ። ያችም ጊዜ ከዝሁር እስከ አሱር እንዳለችው ሆና በአጭር ጊዜ ታልፋለች። ማናቸው እነዚህ 7 አይነት መገለጫ ያላቸው ሰዎች? 7ቱም መኖር ግዴታ አይደለም የጀማ። አንዱ ካላችሁ ከዓርሽ ጥላ ስር ከሚጠለሉት ትሆናላችሁ፣ ወይ 2 ወይ 3 ወይ 4 5 6 7 እስከ 7። አላህ ከነዚህ አድርገን 7ቱን እንገራችሁ። አንደኛ ኢማሙን ዓዲል ፍትሃዊ መሪ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። መንግስት ነው ወይንም የአካባቢ ወይንም የሀገር ወይንም የአንዲት መንደር ሊሆን ይችላል። በየትኛውም ቦታ ላይ መሪነትን ተሰጥቶ ፍትሃዊ የሆነ ዳኛ ኢማሙን ዓዲል ፍትሃዊ መሪ። ነጃሺ ከነዚያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ እንደሆነ መስክረውለታል። አማኝም ነበር። ሰልሟል። ነጃሽን ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ የዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሄዱ፣ በዚያች ሀገር ላይ ማንም ሰው ከእርሱ ዘንድ የማይበደልባት ፍትሃዊ መሪ አለና ብለው ተናገሩ። ስለዚህ የመጀመሪያው ባለው ፍትሃዊ መሪ ኢማሙን ዓዲል ፍትሃዊ መሪ። ሁለተኛ ወሻቡን ነሸአ ፊ ዒባደቲ ረቢ የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት። አያችሁ፣ የወጣትነት ጊዜውን አላህን በመገዛት ለአላህ በመስገድ በመጾም ያሳለፈ ወጣት። ወጣትነት ጊዜ ከባድ ጊዜ ነው። ሰይጣን የሚፈታተንባቸው ጊዜ ነው አይደል? ነገር ግን ይህ ሰው ምንም ወንጀል ላይ ቢወድቅም እንኳን አላህ ሱብሓነሁ ወተዓላ ከመገዛት ወደኋላ አላለም። ይሰግዳል፣ ይጾማል፣ አላህ ያዘዘውን ግዴታዎች ይፈጽማል በወጣትነት ጊዜ። ይህ ነው። ሶስተኛ ምንድን ነው? ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? በየትኛውን ጊዜ 5 ማውቃት ሶላት አዛን አይባልም፣ ወደ መስጅድ ሄዶ የሰገደ ቢሆን እንጂ ልቡ ከመስጅድ ጋር ተንጠልጥሏል። በቃ የፈለገ ንግድ ላይ ይሁን ስራ ላይ ይሁን ቶሎ ብሎ ከሶላት ጋር ነው ልቡ። ሶላት ካልሰገደ ሰላም አይሰማው። ይሄ ስሜት አለ በውስጣችሁ? ምንም ሰላም አይሰማህም ሶላት ካልሰገደ። ሶላት ልስገድ ብሎ ያስቀድማል ሶላት። ይሄ ስሜት ያለው ሰው ከነዚያ ይሆናል። ወላሂ ፈቃድ ይዟቻል እና ወረጅሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጅድ ጋር የተንጠለጠለ ሰው። ሌላ ወረጅሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚያደርግ ነው አሉ። ሰደቃን የሚሰጥ ለድሃዎች ቀኙ በምትሰጥ ጊዜ ግራው እስከማታይ ድረስ ደብቆ የሚሰጥ ብለው ተናገሩ። ያ ማለት እጁን ይደብቅ ለማለት አይደለም። ለዩልኝ ይስሙልኝ አይሰጥም ማለት ነው። ሰውየው ይሰጣል አይደለ? ነገር ግን ሰዎች እንዳዩለት አይደለም የሚሰጠው፣ ከአላህ ዘንድ ምንዳን ፈልጎ የሚሰጥ ማለት ነው። ደብቆ የሚሰጥ። ሰደቃን ምጽዋትን ስታደርጉ ጊዜ ሰዎችን
ዩቲዩብ ላይ ይሸቅልባቸዋል። እነዚህን ረድተናቸው ነው ዛሬ። ቀጣይ ደግሞ መርዳት የምትፈልጉ ካላቸው ይህንና ቁጥሩን ያስቀምጣል፣ ይቸበችብባቸዋል። በአንድ ኪሎ ውስጥ ፊታቸውን ያሰጠዋል። እንደዚህ የሆነ ነገር ረድቶ የሆነ ዘይት ይሰጣቸው ነው። ይህ ተገቢ አይደለም። አላህ ስብሐነሁ ወተዓላ ይህን ከልክሏል። አላህ ይህን ከልክሏል። ያ አዩሃ ለዚነ አመኑ ላ ተብጥሉ ሰደቃቲኩም ቢልመኒ ወልአዛ ይላል። እናንተ ያመናችሁ ሰዎች ሆይ ምጽዋታችሁን አታበላሹ በመመጻደቅና ያን የሰጣችሁትን አካል አዛ በማድረግ ይላል። መመጻደቅ የሰጠኸው ከሰጠኸው በኋላ እኔ እኮ እንዲህ አድርጌልህ አንተ ረሳኸው አይደል ያደረግኩልህን ይለዋል። ዛሬ እዚህ እንድትደርስ ስንት ለፍቼ ይላል። በእኔ አይደል እዚህ ዛሬ እየሰራ ያለኸው። አበላሸው ሰደቃው ነው። ይሄ ሰው በሌለበት ሊያማው ይችላል። የሆነ ትላንት ላይ ተቸግሮ የሆነ ጓደኛውን ይረዳውና ያ ጓደኛው ደግሞ ዛሬ ይበልጦታል አላህ ብሎ ከዛ ይመጣ እኮ በእኔ ነው እዚህ የደረሰው እንዲህ ተቸግሮ ወረድቸው ይላል። ያ አበላሸው ሰደቃ ተቻላረ ከአላህ ሱብሓነሁ ወተዓላ ዘንድ ብቻ ነው እንዳልመፈለግ ያለበት ሙስሊም ሰጣ አይደለ ዘወር በል خلاص። ያ ሰው አንዳንዱ ሲሰድበው እኔ እኮ እንዲህ አድርጌለት በፊት ይዋልኩለት ረሳው ይላል። እዚህ ማን አደረሰው? እዚህ ሰላም ይሰጣል። እና እንደዛ መሆን የለበትም። አላህ ቁርአን ላይ ሲናገር ይላል ወዩጥዒሙነ አጠዓመ ዐላ ሑቢሂ ምስኪነን ወየቲመን ወአሲራ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ይላል። ታይፒንግ መናገር የምትፈልግ ከሆነ ሚዩትህን አንሳና መናገር ትችላለህ። እሺ ወይ ውስዬ አንዴ ከላይ ሻሃዳ መያዝ ይፈልግ ልጅ አለ። አንተም እንደዛ ነህ ወይንስ ጥያቄ ነው? ጥያቄ ከሆነ በኋላ ትጠይቃለህ። ጥያቄ ነው። አብሽር አብሽር። አይዋ እሺ። እና አላህ ምን አለ? ወዩጥዒሙነ አጠዓመ አለ። ስለ ጀነት ሰዎች ባህሪ ሲናገር ምግብን ይመግባሉ አለ። ዐላ ሑቢሂ የእኔን ውዴታ ብቻ ፈልገው አለ። የሰዎችን ውዴታ አይደለም። ምስኪንን ለድሃ ያበላሉ፣ ወየቲመን ለየቲም ያበላሉ፣ ወላጅ አልባዎችን ማለት ነው። ወአሲራ ለምርኮኛም ያበላሉ አለ። ኢነማ ኑጥዒሙኩም ሊወጅሂላህ እኛ የምናበላችሁ ከአላህ ዘንድ ደረጃን ፈልገን ነው ይላሉ። ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ እኛ ከእናንተ ክፍያንም ሆነ ምስጋና አንፈልግም ይላሉ አለ። የሰጣችሁ ሰው ምናልባት የሆነ ጊዜ ላይ ዝቅ ሊያደርጋችሁ ይችላል አይደለ? በእኔ እኮ ነው እዚህ የደረስኩ ብለህ ካስታወስክ አበላሸው ሰደቃ እርሳው። በቃ ሊሰድብህ ይችላል፣ ዝቅ ሊያደርግህ ይችላል። ያን የዋልክለትን ውለታ እያነሳ አትመጻደቅ። ያንን ከአላህ ብቻ ፈልገው። እሱ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ወረጁሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉ ማ ተንፊቁ የሚንሁ ማለት ይሄ ነው። ሌላኛው ወረጁላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች፣ ለአላህ ብለው የተዋደዱ ምንም ምድራዊ ጥቅም አላገናኛቸውም፣ ንግድ አላገናኛቸውም፣ ምንም ያገናኛቸው የአላህ ስብሐነሁ ወተዓላ ውዴታ ነው። እምነታቸውን ያገናኛቸው ያን ያዋደዳቸው። ለምሳሌ እኔና እናንተ የት እንዳላችሁ አላውቅም፣ ንግድ አላገናኘንም፣ ምድራዊ ጥቅም አላገናኘንም፣ ዲን አገናኘን። ለአላህ ስለወዳቸዋለሁ። በነገራችን ላይ እያንዳንዳቸው ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አሐበ አሐዱኩም አኻሁ ፈሊዩኽቢርሁ አነሁ ዩሒቡሁ ብለዋል አይደለ? አንዳቸው ወንድሙን ከወደደው ለአላህ ብሎ እንደሚወደው ይንገረው ብለዋል። ያው ነገርኳቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበልን ምን አሉት? ያ ሙዓዝ ወላሂ እኒ ለኡሒቡከ ፊላህ፣ ሙዓዝ ሆይ እኔ በአላህ ስም እላለሁ ለአላህ ብዬ እወድሃለሁ እያለ ይነግሩት ነበር። እስኪ አንዴ ወንድምህን ትከሻው ነካ አድርገውና እወድሃለሁ ለአላህ ስል በለው ይላል። ለማንኛውም ረጅላን ተሐባ ፊላህ ለአላህ ብለው የተዋደዱ ሰዎች የዛኔ የትንሣኤ ቀን ከአርሽ ጥላ ስር ይጠለላሉ። ለአላህ ብለው መዋደድ ምን ያክል ምንዳ እንዳለው ተመልከቱ። አሜን ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ?